ተመሳሳይ ነገር እንደሚነግራት እያወቅሽ አሁንም አብርሃም የሆነ ነገር እኔ ተስፋ ልቆርጥ ስል የሆነ የሚያሳየኝ ነገር አለ ወይ? በቃ ተስፋ መቆረጥ የለብኝም። ነገ ላይ የሆነ ነገር ከሱ ጋር የተሻለ ቦታ ላይ ደርሳለሁ ብዬ አስብና ከዛ በኋላ ደግሞ የሆነ ነገር ያሳያል። ገባ? ኦኬ ምናልባት ይሄ ነገር ክፍተት ይሁን የሪሌሽንሺፕ ክፍተት ይሁን ኦኬ እንደዚህ አይነት ነገሮችን የሆነ ሲስተም ማሳለፍ አለብን ብለን እሷን በራሷ መንገድ እያያችሁ እንኳን መቁረጥ አልፈለጋችሁም። እኔ አብርሃምን ስታዩት እንደዚህ የሆነ ሌላ የምትዩት ነገር አለ መሰለኝ። ማለት ለመተው የከበዳችሁ እንደዛ አይደለም ዳኒ። ምን መሰለህ የሆነ ተስፋን የሚያሳይ ነገር የለም። የሆነ እሺ ለአንቺ ያሳየውን ተስፋ ኩሩታል፣ እሷም እያሳያት ነው። እንደዛ አይደለም ለእሷ ያሳየውን ተስፋ ላንቺ እንደዛ ሳይሆን አንተ በተረዳኸው መንገድ እኔ አሁን ለምሳሌ አብርሃም ከአብርሃም ውጪ ሌላ ወንድ ሳይኖር ቀርቶ ምናምን አይደለም። እንደዛ ነው የሚመስለው። ኦኬ ምናልባት ሊመስል ይችላል። እኔ ደግሞ አንድ ማስረዳህ ነገር አለ። እኔ በመጀመሪያ ደረጃ አብርሃም እንዴት እንደምወደው እንዴት እንደማፈቅረው ታውቃለህ። ምንም ሌላ ነገር ይዞኝም ወይም ደግሞ የሆነ ነገር ይዞኝ አይደለም እስካሁን ስቲል ነው የቆየሁት። ገባ? ኦልሬዲ የሆነ ተስፋ እንዲሰጠኝ የሚያደርገው ነገር አለ ስቲል። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና መሻችሁ? እንዴት አመሻችሁ? ዛሬ እኔ ያሳቀኝ እኮ ከነሱ መልስ ማለት ነው። እውነቴን ነው የምላችሁ። ከነሱ መልስ ሄዳኔ አጠያየቅ አብርሃም ምን አለበት የሚያስብር እኮ ነው። ከዛ ተስፋ እየሰጠን ነው ሁለቱም። አሁን ሁለታችሁ ጋር እንዲሆን ነው የምትፈቅዱት? እኔ መቼም እንደ ዛሬ ዳኔ አስቆኝ አያውቅም። ማለት አጠያየቁ በቃ አጠያየቁ ምንድን ነው የነካው? የድሮ ፍቅረኛውም ተመልሳ ነይ ሲላት ከመጣች እናንተም ኑ ሲላችሁ ተመጣችሁ። አብርሃም ምንድን ነው ያለበት? እስቲ ንገሩኝ። ለወደፊቱ ምን ለልምድ እያለ እያሾፈባቸው ነው ማለት ነው። እቅድ አለኝ ብሎ ደግሞ የሆነ እቅድ። እኔ ግን ይሄ ነገር ድራማ መሆኑን የምታውቁት ድራማ መሆኑ የሚታወቀው ማለት ነው በዚህ ነው። አሁን ደግሞ ሌላ እቅድ ሊወጣላቸው ነው። ምን እኔ ሩታ ዳኒን አምነሽ የሆነ ስህተት ብትሰሪ እኔ ማውቀው አላውቅም። እግዚአብሔርን እውነቴን ነው የምልሽ። ሩታ መማር አለብሽ፣ ከበፊቱ ስህተትሽ መማር አለብሽ ብዬ ነው የማስበው። አሁን ይህንን ደግሞ ዳኒን አምነሽ ሌላ ነገር አንጥተሽ ደግሞ ስምሽ ከሚጠፋ አልፈሽ ብትቀመጭ ይሻልሻል። እኔ ግን አንዳንዴ እውነትም ሴቶች ነን እንዴ? ኧረ በእናትሽ እንደ ሴቶቹን አታሰድቡ እንጂ ስንት ቆላት ሴቶች አሉ። ኧረ በእናትሽ ወደዛ የምን እንትን ነው? እኔ እውነቴን ነው የምላችሁ። እኔ ብዙ ጀግና ሴቶች አውቃለሁኝ። እንዴ እንኳን ሌላው ወንድ ጋር ከሌላ ሴት ጋር እየተንዘላዘረ እንዲህ እንኳን ውጭ ታለ ነው እርግፍ አድርገው ትተው የሚሄዱ 3-4 ልጅ እያላቸው። እንዴ ምንድን ነው ይሄን ያህል? አንድ ልጅ ማሳደግ ያቅትሻል እንዴ? እውነትም ዳኒ ጥያቄ ትክክል ነው ዛሬ የጠየቅው። ጉድ ነው ዘንድሮ። እኔ አሁን ፖሊስ ጣቢያ ሄደ እያልኩ ደግሞ ለፍልፌ አሁን ደግሞ በዚህ እንቱ እንዴ! እኔ በጣም ነው የገረመኝ። እኔ ይሄ ስህተት ነው ብዬ ነው የማስበው። እውነቴን ነው እምልሽ ሩታ ሌላ ስህተት እንዳሰሪ ሌላ አሁን በዳኒ ተነሳስተሽ የሆነ ስህተት እንዳሰሪ ማለት ነው። በመታረቃቸው ራሱ ገርሞታል ዳኒ ማለት ነው። ይህን አጋጣሚ እንትን ብላችሁ ነው ወይ በፍቅር የተነሳ ነው ወይ የታለቃችሁት ምናምን ይህን አጋጣሚ ተጠቅማችሁ ነው ወይ ምናምን ሲል በጣም ነው እኔ የገረመኝ ማለት ነው። በነገራችን ላይ ዳኒ የሚናገራቸው ነገሮች አንዳንዴ እንትን ነው እና እኔ ብትጠነቀቂ ሩታ እንደ ማንኛውም ዝም ብለሽ ባትገቢ መልሰሽ የሆነ ስህተት እንዳሰሪ። ተፈለገ ይመለስ ታልፈለገ ይዘቅዘቅ እዛ። እንዴ ወንድም ሞልቷል። ከማንም እኔ ወደዋለሁ ከሱም ውጭ መለኩሳለሁ መልኩሽ ይሉ ኃይል ሚልዬ በቃ ከሱ ውጭ ሌላ ካንተ ውጭ ወደ ውጭ ታልሽ በቃ እንትል በይ ማለት ወደ ገዳም ግቢ እንጂ ካሁን በኋላ አብርቺ እኔ ይሆናል ብለሽ የምትይው ነገር ያለ አይመስለኝም። ጉድ እኔ በጣም ነው የገረመኝ። በእናታችሁ ጉድ እኮ ነው የምትሉት ዘንድሮ። እንደው የዘንድሮ ነገር ምንድን ነው? አንተ መሀላቸው ምን ነው ቁጭ ያልከው? ሁለቱን በጥግና በጥግ በአንድ ላይ አታረጋቸውም እንዴ? አሁን ታርቀዋል፣ ይደባደባሉ ብለህ አትፈራም? ምን ሆነህ ነው እንደዚህ እንትን ያልካቸው ማለት ነው? እና በጣም የሚገርም ነገር ነው ዛሬ ጠይቅኒ ካጠያየቁ እነሱ አመላለሳቸው ምን በቃ ፖሊስ ሆነባቸው እኮ። ወይ
ሰውን ቢቀርብኝ ይሻለኛል። እንደዚህ አይነት ኑሮ እውነቴን ነው የምላችሁ። እኔ እንደዚህ አይነት ፍቅር ጥንቅር ይበል ጥንቅር እንደዚህ ጥልቅ ብሎ በምንድን ነው በመጥረጊያ ይጠረግ። እውነቴን ነው የምላችሁ እኔ የሰው ልጅ እኮ ፍቅር አይዞም አይባልም። ሁላችንም አሳልፈናል፣ ግን እንደዚህ አይደለም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ